ልጅ የላትም ሴትዬት አንድ ወንድ ልጅ ብቻ ነው ያላት። አንድ ጭልፋ ሩዝ ማታ ላይ ይበላሉ። ከዛ ውጭ የለም። አንድ ጭልፋ ማለት ነው። ቪዲዮ ቃል ጨርቅ ሰምታለመሽ ማለት ነው። እኔ አምንሻለሁ። እኔ አለ ምግብ እያልኩሽ አይደለም፣ እያዳመጥኩሽ ነው እንጂ አትማይ። በቃ ነገረው ግድት ያለኝ አሁን ወደ ኢትዮጵያ እንዳልገባል ቢያንስ የአመት ልጅ ትቼን የመጣሁ ቢያንስ ለልጅ ስም መቆየት ፈልጋለሁ። እኔ ብቻ ግረው ግድት ያለኝ ይመራል ትናንትና ማለት ነው። ትናንትና እኔ ላይ ብሌ ገብቼ በእርግጥ እያዳመጥኩት ነበረ። ግን ጠዋት ቁርስ በለውና ማለት ነው። ከዛም 10 ሰዓት ላይ እሷ ሰርታ ስትበላ ነቢ ምናምን አለችኝ። አንድ ጭፋሩ ሰጠች። እመርታኑ 10 ሰዓት እንደበለሁኝ አደርኩኝ። ዛሬ 4 ሰዓት ላይ ቁርስ በላ ማለት ነው። ትናንትና 10 ሰዓት የበሉት ማለት ነው። ቢሮ ደውለሻል? ኧረ ደወልኩኝ። ከዚህ በፊት ተጣልቼ ወሰደኝ ፎቶ ማለት ነው። መክተብ ወስደኝ በቃ ቤት አልተመቸኝ ምናምን ስለ ኤጀንሲ ሆኔ ሊያወጣኝ በጣም እኔን እንደዚህ ጭራሽ ማለት ነው። መብራን እኔ ሊያወጣኝ ጠቅጥቆ ያዘኝ በጣም ሆኔ ሊያወጣኝ ማለት ነው። እዛ ተመልሶ ቤት ሄድኩ ማለት ነው። እዛኛው ቤት እያዘ ግን እዚህ ደግሞ በራሴ መጨረሻ ጭራሽ ጠዋት ቁርስ በልቼ ትናንትና አንድ ኩብዝ 10 ሰዓት ላይ አንድ ጭልፋ ትናንትና ኩብዝ አንድ በለው ቁርስ 10 ሰዓት ላይ አንድ ጭልፋ ሩዝ ሰጠችኝ። ኪዳነ ምሕረት አደርኩ ዛሬ ጠዋት 4 ሰዓት ላይ ሩዝ በለው እስካሁን እንታለ ኩብዝ በለው እስካሁን ድረስ ምንም ነገር የለም። ምንም ነገር ማለት ነው። ለምሳሌ ቤት ውስጥ ነው የሌለው ወይንስ አንቺ ሰርቶ መብላት እንዳስሪ ተብለሽ ነው? ምንድን ነው እስኪ ያስረጭን። ድንገት ቤት ውስጥ ካለ ሰርተሽ እንድትበይና ትናገርሽ። ስትናገርሽ ምግብ ተከለከልኩ ብለሽ አንቺ እዚህ ሀገር ላለው ቢሮ ሳይሆን ለአገርሽ ዜጋ መናገር ነው። ቢከፋም ቢለማም የራስ ዜጋ ነው የሚያዳምጥሽ። እዚህ ሀገር ያሉ ዜጎች በአስተርጓሚ ጥሩ አስተርጓሚ ከሆነችና አስረድታቸው እንዲህ ነው ናማ ነው እንደዚህ ነው ሀራም ነው ብላ የምታስተረጉም ጥሩ አስተርጓሚ ከሌለ ቢሯችሁ ውስጥ የዚህ ሀገር ዜጎች ለዚህ ሀገር ነው የሚያግዙ። ጥሩ አስተርጓሚ ካለ ግን ቢሮ ውስጥ ማሻላ የዚህ ሀገር ኤጀንሲዎች ምርጥዬ ናቸው። ቢሮ ሰው የደወለና አገናኘ ማለት ነው። ኢትዮጵያዊ ናት እዚህ ያለች ማለት ነው። እና ሪያድ ስለሆነ ነው ስለሆነ ያን የወሰደኝ ሌላ መጥተብ ላይ ነው ቋንቋ ብዙ ይሰማልኩ ማለት ነው። ግን ዳጥታ ስልክ ደውልና አመጣኝ ቢሮ ደስ ያናገረኝ ኢትዮጵያዊ ነው። አርፈስ ስራ አለች ማለት ነው። እየታደረች ነው እንደው በስሩ በጣም ጥረት ያደረገች ብሎ ተፈረዛለች እና ሰሪ ሆነ ያመጣችበትን ብረክቶ ምናምን አለች ማለት ነው። ይሽ አስተርጓሚ ነው ችግር። የኛ አሁን ኢትዮጵያኖችን እየጎዳ ያለው አስተርጓሚ ከዛ አርፈሽ ትሰሪ እንደሆነ አርፈሽ ስሪ፣ አርፈሽ ማሰሪ ከሆነ ግን ቢሮ በአንቺ ምክንያት አይታስርም ምናምን አለች ማለት ነው። ትክክል። ይሽ አስተርጓሚ ነው አንቺን የገደደሽ እንጂ ጥሩ አስተርጓሚ ቢኖርሽ እውነቴን ነው ብልሽ የዚህ ሀገር ዜጎች በጣም ጥሩና ጥሩና የዋህ ናቸው። ሀቅ ለመናገር እንደሳኔ በዚህ በአዲሱ ሕግ መሰረት እንደ ሳውዲ ዜጋ ኤጀንሲ የወደድኩት የለም እዚህ ምድር ላይ የሆነ ነገር ችግር እንዳለ አብራርታ የምትነግር የአንቺ ዜጋ ካለች ኤጀንሲዎች ማሌሽ በጣም ጥሩ ናቸው። በጣም ወዲያው ነው ስም እያሉ እናትዬ ቀጥር አድርገው የሚያወጡሽ። ግን ትልቁ የእኛን ዜጋ እየገደለ ያለው አስተርጓሚ ቢሮ ውስጥ ያሉት አስተርጓሚዎች ናቸው። ዛሬ ነገ የምናገራለሁ። አንቺ ገረድ፣ አንቺ እኮ ኩሽና ነው ያለሽው ምን ታውቂያለሽ ለሚሉኝ እኔ ገረዷ ኩሽና ውስጥ ያለሁት ከነሱ በላይ ለዜጋ ያውቃለሁ፣ እንጠራራለሁ። ሁለተኛ ደረጃ አንቺን በህግ እናሳስራለን ለምትሉትም እኔ መጥቶ የሚያስር ህግ ካለ እኔ ትዕግስት ሳውዲ አረቢያ ሪያድ ውስጥ ዋናው የባለስልጣን ግቢ ውስጥ የሆነ ፎቶ እሱ ጋር ነው ያለሁት። ወንድ የሆነ መጥቶ እዚህ ግቢ ነው የያዘኝ። ችግሩ የኛ ዜጋ ናቸው። ችግሩ የኛ ዜጋ አሳልፎ እየሸጧችሁ ያሉ፣ ጉልበታችሁን እየበዘበዙ ያሉ፣ ህጉ ያልሆነውን እየነገሯችሁ ያሉ። ብር ክፈሉ የሚል ህግ የለም። አንድ ሰራተኛ አልሰራም ካለች በሳውዲ ህግ ሀገሯ የመግባት ሙሉ መብት አላት። ለመንግስት 2000 ብር መቀጣት ግዴታ አላት። ትኬቷን ገዝታ መግባት ሙሉ መብት አላት ብሎ የሳውዲ መንግስት አውጥቷል። ፀሐይ ይውጣበት፣ ይኑር፣ እድሜው ይርሰም።
የእኛ ዜጋ ግን ምን ይሏቸዋል? ያወጣሽውን ብር ክፈይ፣ 10,000 ሪያል ክፈይ፣ 50,000 150,000 ብር የኢትዮጵያ ብር ክፈይ እያሉ እናንተን እያስፈራሩ ወደ ስራ ይመልሳቸዋል። እኔ ደግሞ እዚህ ጋር ቪዲዮ ሰርላቸዋለሁ። ህጉን እንዲህ ይላል፣ መልሱላቸው፣ አትፍሯቸው፣ እነሱም እንደኛው ገረድ ናቸው፣ ተቀጣሪ ናቸው ስል እናንተ እነሱ ባለቢሮ ይመስሏቸዋል መሰለኝ። ተንቀጠቀጣላችሁ ገና ሲያወራቸው። እነሱ ባለቢሮ አይደሉም። ማስተርጎም ማለት እኔ እያስተረጎምኩ ያለሁት ነው። ምንም እኮ አይደለም። ወንበር ነው የለያየን፣ መቀመጫችን የተለያየ። እኔ መዳም ቤት ሁኜ ነው፣ እነሱ ደግሞ ተሽከርካሪ ወንበር ላይ ነው ያሉት። አያቸው። አስተርጓሚ ማለት እንደኔው ሰራተኛ ናቸው፣ እንዳንቺ ሰራተኛ ናቸው። ምንም ስልጣን የላቸውም። በ24 ሰዓት ውስጥ ቲኬት ተቆርጦላት ኢትዮጵያ ትወራወራለች። እኔ የማስተረጎምበት ቢሮ የሄድኩበት ቢሮ አረቡን ሰድባ ወዲያውኑ ነው ሰውየው ጣ አድርጎ ነገሯ ይሸኛል። አስተርጓሚ ናት። ይህ ነው። ስልጣን የላቸውም። አትፍሯቸው። ስምንት ወር እንዴት አድርጎ እንደሚያልቅልኝ አላውቅም። ማርያም ተጠምሮ አታልቅሽ፣ አታልቅሽ። እኔ እንደው ለመስማት እና ማልቀር እኔ እንጃ። የታለቅሱት ነገርማ እኔንም አይነት ሊያጠፋኝ ነው። ራሱ ከባድ ሲያዝን ራት ከባድ ነው። እኔ ከሚረዳኝ ቢያንስ 24 ሰዓት ሰርቼ ነው እየበላሁ እየጠጠፉት ራሱ ግን ራሱ ከባድ ነው። መብርሃን አታልቅሽ ጊዜ አይዞሽ ማማዬ አታልቅሽ። እኔ ለልጅ የመጽዋት ለመክፈል ነበር ግን አልሆነብኝ። ማሳኮ እሺ ኢትዮጵያ ላይ ለቢሮሽ የሚደውል ሰው የለም? ደውልም ያነሳልኝ ደላላ ነው። ደላላ ነው የመጣሽበት? አዎ። እሺ አታልቅሽ ማማዬ። አሁን ደግሞ በራብ ላይ ለቅሶ ማርያምን ይጎዳሻል። አይ አልቅሽ፣ ይውጣልኝ ካልሽ አልቅሽ። ግን ትናንትና ልጅቷ አለ አሚን ነው። አሚን ይኸውልሽ፣ አዳምጪ፣ አታልቅሽ። ፈተና ያለ ነው። ስንፈተን ደግሞ አቅሙ ተሰጥቶን ነው። ያለ አቅም ፈተና የለም። ይህንን ታውቂያለሽ። ስለዚህ ፈተና ያለ ነው። የሚበላ ነገር የለም እላችሁ። ብልጡኝ፣ ብልጠትን ተማሪ። ብልጥ ስልሽ እነሱ የሚሰጡሽ አንድ ጭልፍ፣ አንድ ማንኪያ ሩዝ ነው፣ አንድ ጨንፋ ሩዝ ነው አይደለ? ከዛ ውጭ ምንም የምታረጊው ነገር የለም። ስለዚህ የሆነ ሰዓት እነሱ ይኸውልሽ፣ ስሚ፣ እነሱ ይተኛሉ፣ ሰዎቹ ይተኛሉ አይደለ? ሰዎቹ በሚተኙ ሰዓት አንቺ ዱቄት የለም ቤት ውስጥ ዱቄት የለም። በጣም ራስተኛ በጥበቡና ይህንትኖ ሳሎኑ ማለት ነው። ጥግ ለጥግ ነው እና ዝታኝ ትያለች፣ ትሰጠኛለች እና ያኔ ፎቅ ለሚተኛ ወጥቸስተኛ ማለት ነው። ቤቱ ውጭ ሄድና በመኪና ሄድና ለእነሱ የሚያሉት ነገር በሙሉ ዘይመጡና ሲበሉ ነው የሚያዙበት። አይተ ይህን ይሁን እረዳሻለሁ። እሺ ምግብ ስታነሺ፣ ምግብ በምታነሺ ሰዓት የሰው ልጅ በራብ ሰዓት ከቆሻሻ ውስጥ ራሱ አንስቶ ይበላል አይደለ? ይመገባል። አዎ ይሄንን ስልሽ ሊደብርሽ ምናምን ይችላል። እዚህም ላይ ለምትሰሙኝ ልጆች ሊደብራችሁ ይችላል። ግን ህይወትን ለማቆየት የምናደርገው አንድና አንድ አማራጭ ነው። ምክንያቱም ያለሽበት ሁኔታ በራብ መሞት የለብሽም። ገባሻል? ምግብ በምታነሽ ሰዓት ምግብ ከነሱ ይተርፋል አይደለ? መቼም እቃውን የምታጥቢው አንቺ ነሽ። የተረፈውን ምግብ አትጣዩ፣ ለራስሽ አስቀምጪ። እንደዛ ቢሆን ችግር የለውም። ደግሞ ማለት ነው ዶሮና ፍየሎች አሏት እና የእነሱ ሮዙን በትሪ ወስድና ለሁለት ነው ግን በትሪ ሞልታ ብዙ ወስደውና ለሌላ ልጅ ቃን ታስቀር እና እንደ ትሪ ሞልታ ማለት ነው ወስዷለች። በታምር አይበሉትም። ትንሽ ሆነ የሚበሉ ማለት ነው እና ያኔ ሩቡ ሲቀርፍ የሆነ ባንድ ያለ እንዳንድ እጣቢውን የፕሮቴክሽን ብታይ ሩቡን ድርቅልቅልቅ ፈረግልታ እንዳላለች ማለት ነው ዶሮዎች
ቆሻሻ ውስጥ ትጨምረዋለች ማለት ነው። ዶሮዎች እንዲበሉ ሌላው ሁላ ቆሻሻ ችግር የለውም ማስቸላለ አታልቅሽ። ይኸውልሽ ለቅሶ በሽታ ነው የሚጨምርልሽ። አንድ ልብ ድካም ያመጣብሻል። በምታለቅሽ ሰዓት ራስ ምታት ያመጣብሻል። ለቅሶ ምንም አይፈይድሽም የኔ ውድ። ለቅሶ ምንም አይነት ፋይዳ የለው። አዎ አረቦች የታወቀ ነው በዚህ ምግባራቸው የታወቁ ስለሆኑ ማለት ነው። ሁሉም ባይባሉ የተወሰነው ፐርሰንት በዚህ አይነት ህይወት ውስጥ ነው ልጆች የሚያሰሩት እና አሁን ምግብ ምናምን ያለበት ቦታ ሀይልም ራሷ ልጅት ላይ እንደዚህ ከ3 ቀን የሆነ ልጅ ላይ ታስፈገኛለች። ልጅት ቤትም ምግብ የለም እንደዚህ ናቸው። በቃ ምግባቸው ምትበላለች እዛ ቤት ልጅት ቤት ፈጋለሁ ከዛ በኋላ ሲገኛላቸው እነሱ ማለት ይበላሉ። እኔ ሀይል ራሱ ቢያንስ ከ2 ሳምንት አንዴ ከ5 አንዴ እናዳለን። ቢያንስ እዛ ምግብ እንጀራ ምናምን ሲሰጥ ቢኖረ ራሱ እኮ ማለት ነው ማርያምን ምልሽ በገዛ ብር ያምጥቼ ራሱ ሆዴ ሞልቶ ወየው በልቼ በሞት የኔ ውድ በመድኃኒዓለም አሁን በመድኃኒዓለም አታልቅሺ። ስታለቅሺ ለዓይንሽ አስቢለት፣ ለልብሽ አስቢለት። ልብ ድካም እኮ የሚመጣው በሌላ ነገር አይደለም እናቴ። ሌላ በሽታ እኮ ነው እየገዛሽ ያለሽው። በማልቀስ የምታመጪው ምንም አይነት ፋይዳ የለም፣ ምንም አይነት ፋይዳ። ህይወት እንደዚህ ናት። ዛሬ ትፈትንሻለች፣ ነገ ትፈትኛታለሽ። ህይወት እንዲህ ናት። ዛሬ በተፈተንሽበት አይደለም የምትከርሚው። ነገ ሌላ ታሪክ አለ። ነገ አዲስ ቀን ነው። ነገ አዲስ ብርሃን ነው። ነገ አዲስ ህይወት ነው። ስለዚህ በፈተና ደግሞ እናት ማለት ሁላችንም ደርሶን አይደለም የምንኖረው እና አንቺ ቤት ውስጥ እነሱ ሆነ ነገር ወጣ ስሉ ሽንት ቤት ሲገቡ ምናምን አስተሽ ክቡጽ አለ ክቡጹ ሰጅና የምሬን ነው። እኔ ያለፍኩበት ህይወት ስለሆነ ነው እንትን እያልኩሽ ያለሁት። ክቡጹ ሰጅና ከራስሽ ስራ አድርጊ፣ ከራስሽ ስር። ምክንያቱም ይሄ ህይወትሽን የማዳን ስራ ነው የምትሰሪው። ለራስሽ ነው ዋጋ የምትከፊው። አዎ ላይ መች ቤቱ በሙሉ እንዳለ በቃ ስርቸው የኔ ውድ ይሁን ካሜራ ይሁን። ይኸውልሽ እሺ አትውሰጂ፣ ክቡጽ መኝታ ቤትሽ አትውሰጂ። እዛው ፊት ለፊት ላይ ክቡጹን አንስተሽ ተመገቢ። ለምን በላሽ ስትልሽ እኔ መሞት አልፈልግም፣ መኖር ነው የምፈልገው። መስራት የምችለው መብላት ስችል ነው። ስበላ ስራ መስራት እችላለሁ። ያልበለዚያስ ጠዋት ላይ ደግሞ እንደዚህ ኢትዮጵያ ያለሽ ሌላ ሰራተኛ ያለሽ ከመጣች ሰሞኑን ማለት ነው እና ከዛ ያለመጣች ስራ መጣችና ምግብ ስንበላ እኮ ብዙ ሆነ ምንድነው ብዙ እኮ ነው ቁጠይና አስቀምጭ ማለች ማለት ነው። እና ያወስ ቋንቋ ትችያለሽ አይደለ? እንዴ አንቺ ሲበይ ለምን በላሽ ትልሻለች? ወይኔ ትመጣና በቃ ያቀረቡት አሁን ጥፋት ያቀረቡት እሱ እንደምንድነው እሱ ያቀረባችሁ ትናንትና ልጅ ነበረ ሌላ ሰራተኛ ያናት ልሳችሁና እንደዛ ሆነ ማለት ነው። እዛ ሆነ ቤት ምናምን ስትገባ ሆነ ነገር ስትገባ ማለት ነው ቶሎ ብላችሁ ብሉ እናንተ